ያየው ነገር ጥሩ እንዳልሆነ ስለተሰማው አንድ አይኑን በወስፌ ጠንቁሎ ስላጠፋት መልካም ሰው ሰምታችኋልን? አዎን፣ በዚህ አስገራሚ በሆነ ዘመን አንዳንዶች ትሁት ሆነውና ታማኝነታቸውንም ጠብቀው መቆየት የሚችሉ አሉ። ስለዚህ ሁኔታ የእናንተ አስተያየት ምንድነው? መምህራችን ቅዱስ ጳውሎስ በመጽሐፍ ቅዱስ ውስጥ የሰውነታችንን ብልቶች ከኃጢአት፣ ከስጋ መሻት፣ ከዝሙትና ከከንቱ ምኞት መጠበቅ እንዳለብን አስተምሯል። ከዚህም የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ሲል አስገንዝቧል። ይህ በእውነቱ ከአንድ የፓትርያርኮች ሕይወት ታሪክ በአንድ አምላክ ስለማመንና ሌሎች መጻሕፍትን ከጻፈ ብቁ የሆነ ቤተክርስቲያን ሊቅ የሚጠበቅ ትልቅ ምስክርነት ነው። ሰዎች የስምዖንን አድራጎት ተከትለው ያደርጉታል የሚል ስጋትም አለኝ። ይህ ሁኔታ በድጋሚ ይከሰታል የሚል እምነት የለኝም። ቅዱስ ጳውሎስ ራሴን እገዛለሁ ብሏል። ሌሎች ራሳቸውን እንዲገዙ እንደሚሰብከው ሁሉ እኔም ደግሞ ራሴን እቆጣጠራለሁ፣ ብልቶቼንም አስገዛለሁ። እንዲህ ካልሆነ ግን እኔም ራሴን የተጣልኩ ነኝ። ነፍስ ንጹሕ ትሆን ዘንድ ማለት ሆይ ይመስለኛል። በትክክል። ነገር ግን ያ ሰው የፈጸመውን ድርጊት የሚያመለክተው የሰውየውን ቀናነት፣ ለሃይማኖቱና ለቅዱስ ቃሉ ያለውን ፍጹምነት፣ ታዛዥነት ነው። ፊደል ይገላልና እንዲል መጽሐፍ ቤተ ክርስቲያን ይህን አትቀበልም። ምክንያቱም ጌታ ትእዛዛቱን በምሳሌ ሲሰጥ ቃል በቃል እንዲፈጸም ማዘዙ አልነበረም። ነገር ግን የሥጋ ፍላጎትን መቆጣጠርና መግታት እንደሚያስፈልግ ማስተማሩ ነበር። ቤተ ክርስቲያንም በ9 ሰዓት ጸሎት ላይ አቤቱ ጌታ ሆይ የሥጋ መሻታችንን እንገድል ዘንድ አስችለን በማለት እንድንጸልይ ታስተምረናለች። በነገራችን ላይ በሃይማኖታችን መካከል ስለተነሳው አከራካሪ ነገር ቤተክርስቲያናችንን በጥብቅ ስለሚመለከተው ጉዳይ አባ ሳዊሮስን መጥራትዎን ገልጸውልን ነበር። ልክ ነው። ሁሉም የቤተክርስቲያን ችግሮች በአንድ አይን የሚታዩ እንደመሆናቸው በዚህ ጉዳይ አባ ሳዊሮስ ምን ሐሳብ እንዳላቸው መስማት ፈልጋለሁ። ቅዱስነቱ፣ ለትእዛዙ ዝግጁ ነኝ። ቀደም ሲል እንደነገርኳችሁ ከከሊፋው ጋር ጥብቅ ወዳጅነት አለኝ። ጌታ ኢየሱስ የከሊፋውን ወዳጅነት እንዳተርፍ አድርጎኝ። ነገር ግን ችግሩ ያለው ከከሊፋው ሳይሆን ያዕቆብ ኢብን ከዚታ ከሚባለው ሰውና ከጓደኛው ከሙሳ ዘንድ ነው። ከከሊፋው ጋር ያለኝ የጠበቀ ወዳጅነት ሁለቱን ሰዎች በጣም ያስጨንቃቸዋል። በዚህም መሰሪ ተንኮላቸውና ሴራቸውን ይፋ አድርገዋል። ለኮፕቶች ያላቸው ጥላቻም ለእያንዳንዳችን የታወቀ ነውና እናም ትልቁ ችግር ፈጣሪ የአክራሪ ይሁድ ያዕቆብ ኢብን ኬሊስ ነው። ከሊፋው ሚኒስትር አድርጎ እስኪሾመው ድረስ በእርሱ ዘንድ ፍቅርን ለማትረፍ ከፍተኛ ጥረት ያደርግ ነው የቆየው። አልሙኤዝ ሰዋዊ ሰው ነው፣ አክራሪ አይደለም። እንዲያውም አቡ አሊዮም በሚል መጠሪያ የሚታወቅ ክርስቲያን ወዳጅ ነበረው። ይህ ሰው የንግድ ሚኒስትርነቱን ቦታ ኩዝማን የሚነጥቀው መስሎ ስለተሰማው ያዕቆብ ከዚህ ስጋቱ በመነሳት በክርስትናና በአይሁድ እምነት መካከል ሆን ብሎ ክርክር እንዲፈጠር ማድረግ ጀመረ። ለፍልስፍና፣ ለስነ መክንዮና ለሃይማኖት ነክ ምሁራዊ ክርክሮች አልሙኤዝ ምን ያህል ፍቅር እንዳለው ያዕቆብ ስለሚያውቅ ነው። ከወር በፊት አልሙኤዝ አንድ ደብዳቤ ልኮልኝ ነበር። ደብዳቤው የሚለው ከአይሁድ ጋር በተናጠልም ሆነ ከቤተ ክርስቲያናችሁ በምትመርጧቸው ጳጳሳት በኩል ክርክር ለማድረግ ፈቃደኛ ከሆናችሁ ኑና እኔ ባለሁበት መከራከር ትችላላችሁ የሚል ነው። ከሊፋው በክርስትና እምነት ላይ ጥርጣሬ እንዲያድርበትና አስተሳሰቡንም እንዲለውጥ ሙከራ እያደረጉ እንደሆነ ግልጽ ነው። በእርግጥ
አልሙየዝ አዋቂና ፍትሃዊ የሆነ ሰው እንደሆነ አምናለሁ። ነገር ግን ያዕቆብና ጓደኛው ሃይማኖታዊ ክርክር በማስነሳት እኛ ለመርታት መሰሪዎች መሆናቸውን መዘንጋት የለብንም። ስለዚህ ደግሞ ከኔ ጋር ከሊፋው ፊት ቀርበን በክርክሩ እንረታቸው ዘንድ ነው ይህን ጥሪ ያደረግኩት። ምክንያቱም በዚህ ክርክር ላይ ሳንሳተፍ ብንቀር ወይም ከወዲሁ ክርክሩ ላይ እንደማንገኝ ብንገልጽ መሸነፋችንን አምነን እንደተቀበልን ይቆጠራል። ስለ ሃይማኖት ባላቸው ዕውቀት አባ ሳዊሮስ ለዚህ ተልእኮ እጅግ በጣም ተመራጭ ሰው ናቸው። ክርክሩ ደግሞ ፈሪሳውያን ጌታችንን ሊፈትኑት እንደወደዱት ሁሉ ያተረጓጎም ጥያቄዎች በማቅረብ እኛን ለመበታተን ነው የሚፈልጉት። ስለዚህ እንደ እግዚአብሔር ፈቃድ ነገ ወደ ከሊፋው እልፍኝ እንሄዳለን። አንድም ስጋት አይግባችሁ፣ በጸሎታችን ሰይጣንን ራሱ ድል እናደርገዋለን። እንግዲህ አሁን ተክተን እንጸልይ። ጌታ ከጎን። አባ ሳዊሮስ እርሶ የሃይማኖት ሊቅ ኖት፣ እንዲሁም አንድ አምላክና ለአይሁዳውያን የሚሰጥ ምላሽ የሚል መጽሐፍ ደራሲ። ንግግሮን አሁን መጀመር ይችላሉ? አለበለዚያ ወዳጆ ይናገሩ ዘንድ ፈቃዶ ቢሆን። አባ ሳዊሮስ ይናገሩ። አምላካዊ ጥበብ በእርሶ ውስጥ ይናገር። እኔ እጅግ ታናሽ የእምነት አገልጋይ ከመሆኔ በስተቀር ምንም አይደለሁም። እርሶ ብቻ ሳይሆኑ እኛም ታናናሽ የእምነት አገልጋዮች ነን። በክቡርነቱ ፊት የገዛ ሃይማኖታቸውን የማያውቁ ምንድን ነው የሚለው? እየሰደበኝ እኮ ነው። አላዋቂ ያልተማረ እኮ ነው የሚለን። ስለ አላዋቂነትህ ማረጋገጫ ብሰጥ ግን እንዳትቆጣ። በዚህ ክርክር ውስጥ አንዳች ቁጣ አስፈላጊ አይደለም። ምክንያቱም ሁላችሁም በቅን መንፈስና ያለ አንዳች ገደብ እምነታችሁን በይፋ የመግለጽ ነፃነት አላችሁ። አላዋቂዎች ናቸው የምላቸው እኔ እንዳልሆንኩ አቶ ሙሳ ይረዳ ዘንድ የገዛ ሃይማኖታቸውን እንደማያውቁ የሚመሰክርባቸው እነሱ ራሳቸው የሚቀበሉት ታላቅ ነብይ ነው። ማን ነው? የትኛው ነብይ? በትንቢት መጽሐፉ የመጀመሪያው ምዕራፍ ላይ ይህን በትክክል የተናገረው ነብዩ ኢሳይያስ ነው። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ፣ ልጆችን ወለድኩ አሳደግኩም፣ እነሱም አመጹብኝ። በሬ ገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም ብሏልና። ይህ ማለት እናንተ ስለማታውቁና ስለማታስተውሉ ከብቶችና አህዮች ከናንተ በላይ ያውቃሉ ማለት ነው። እነዚህ ቃላት ነብዩ ኢሳይያስ የተናገራቸው ናቸው። እኔ ከራሴ አንዳች ነገር አልተናገርኩም። እንስሳቱ ከናንተ የበለጠ እንደሚያውቁ የተናገረው ታላቁ ነብይ ነው። ይሆን ተብሎ በእኛ ላይ የተሸረበ ሴራና ተንኮል ነው። እንግዲህ ለዛሬ ምሽት ክርክሩ በዚህ ያበቃል። ስለዚህ እናንተ የራሳችሁ ነብይ በእናንተ ላይ መስከሩ እንጂ ሰውየው ከራሳቸው ምንም እንዳልተናገሩ ተቀበላችኋል። ለዛሬ ምሽት አዲስ ቅኔ መስማት ያስፈልገንም እንዴ? ለፈቃዶ ታዛዥ ነኝ ጌታዬ። ክብር ምስጋና ለእግዚአብሔር ይሁን። እጅግ በተሳካ ሁኔታ ነው ያጠናቀቁት አባ ሳዊሮስ። የመንፈስ ቅዱስ እገዛና የእናንተ ጸሎት ነው ለዚህ ያበቃን። ግን በዚህ የሚያበቃ ይመስሎታል? ገና ረጅም ፍልሚያ ከፊት ለፊታችን ይተጠበቅብናል። አንድ አይነት ሴራ ከመሸረብ ወደ ኋላ የሚሉ አይደሉም። እግዚአብሔር በመካከሏ ነውና አትናወጽም እንዲል ቅዱስ ቃሉ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አባ ሳዊሮስ ይህ አስጨናቂ ጉዳይ እልባት እስኪያገኝ ድረስ እዚህ ከኛ ጋር ሊቆዩ ይገባል። ክርክሩ እስኪያበቃና ነገሩ እልባት እስኪያገኝ እዚሁ ከናንተ ጋር ቆየ። እኔ ስጋትና ጭንቀት የሚባል ነገርን አልወድም። እንድትተኛና እረፍት እንድታደርግ ራስን ዘና እንድታደርግ በጣም ፈልጋለሁ።
ዳግመኛ እንዳያገግሙ የሚያደርጋቸው ምት እስካሳረፈባቸው ድረስ እንቅልፍ የሚባል ነገር በዓይኔ አይዞኝ። ይህ እንዴት ሊሆን ይችላል? ያ ያልተማረ አጃጅሎ ጉድ ሰራ። በፍጹም ልተኛ አልችልም። ትርፉ ቅዠት ነው የሚሆነው። እንድትተኛና እረፍት እንድታደርግ ራስህንም ዘና እንድታደርግሻለሁ። ቃሌ ነው። አዲስ ኪዳናቸውን ሳጠናና ስመረምር ነው የማድረው። አንድ ፍንጭ የሚሆን መግቢያ የሚሆንን ቀዳዳ እስካገኝ ድረስ በደካማ ጎናቸውን ገብቼ በአናታቸው ላይ ቤተክርስቲያናቸውን እስካፈርስ ድረስ በመጽሐፋቸው ውስጥ የሰፈረውን ሁሉ ገጽ በገጽ መስመር በመስመር ቃል በቃል ስበታትነው ነው የማድረው። ያ ያልተጠበቀ የመከራከሪያ ነጥብ ከየት እንዳመጣው ሊገባኝ አልቻለም። በእውነት ያላገጠብንና የተሳለቀብን መስሎ ነው የተሰማ። በሬ ገዢውን አህያ የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤንም አላስተዋለም። ይህ ማለት እኛ አይምሮ የሌለን ደደቦች ነን ማለት እኮ ነው። ባልጠበቅኩት ሁኔታ አጥምዶ ረቶኛል። ግን ልክ ነው ብለህ በከሊፋዊ ፊት መቀበል ነበረብህ። በእርግጥ ለመቃወምና ለመካድ አስቤ ነበር። ግትርና መንቻካ ተቀናቃኞች መካከል መቆሜን ስረዳ ተውኩት። በኋላ እንደምን በፊቱ ቆማለሁ ብዬ ፈርቼ ነው። በከሊፋዊ ፊት ረቢዎቻችን እንዲቀርቡ ትፈልጋለህ? በእርግጥ አልፈልግም። ታዲያ ማሳመኛ ዘዴ ምንድን ነው? ወሳኙ ነገር የመጨረሻው መደሰታችን መሳቃችን ነው። የገዛ ቤተክርስቲያናቸውን ጭንቅላታቸው ላይ መፈረካከስ የሚያስችለንን ቀዳዳ እስክናገኝ ድረስ የመጽሐፋቸውን ውስጥ ምስጢር በመበርበር እንመረምረዋለን። ይህ የሚቻልህ የሚስማማ ከሆነ ወደ ቤተ መጻሕፍት እንግባ። ጌታዬ አንድ ጊዜ እንኳን እስኪ ይህንን ይጠጡ። አንዲት ነገር እንኳን አላገኘንም። ማስጨነቅ አልሻም ነበር ክቡር ሚኒስትር። አጉል ተናገርክ ብለኸኝ ከባድ ራስ ምታት ነው የሰጠኸኝ። እባክህ ይህንን ጉዳይ ለኔ ብቻ ትተህልኝ አንተ እረፍት እንድታደርግ ቅድምም ነግሬሃለሁ እኮ። ያንተ ልዩ ተሰጥኦና ችሎታ ንግድ ነው። ስለ ሃይማኖት ትምህርት ጉዳዩን ለኔ ተወው። ጥበበኛው አባ አብርሃም አባ ሳዊሮስን መርጧል። እንግዲህ እኔና ሳዊሮስ እንገናኛለን። መጽሐፍቶቻቸውን በሙሉ ከቶ በማይነቃነቅ ጠንካራ አለት ላይ እንደታነጹ ህንጻ ናቸው። እባክህ በፍጹም ሊሆን አይችልም። የምን የማይነቃነቅ ጠንካራ አለት ነው እሱ? እንዲህ እያልክ አታበሳጨኝ። የገሃነም ደጆች ሊቋቋሙት የማይችሉት የተሰጣቸው ቃል ኪዳን አላቸው። ቃል ኪዳኑ የሚገኘው በእነርሱ መጽሐፍ ውስጥ እንጂ በእኛ መጽሐፍ ውስጥ አለመሆኑን ነው። የፈለገ ቢሆን የገሃነም ደጆች ሊቋቋማቸው ባይችሉ እኛ ከዚህ ከገሃነም ደጆች የበለጠ እጅግ ጠንካራ መሆን እንችላለን። እንዳንተ በራስ የመተማመን መንፈስ ቢኖረኝ ደስ ይለኝ ነበር። አንተ አስቀያሚ መልከ ጥፉ ሰውዬ፣ አንተ ውብ መልከ መልካም ማለቴ ነው። ክቡር ሚኒስቴር፣ ካንኩት ጥበብና ችሎታ ነው። ልክ ነህ። አንዴ በኢሳይያስ ቃል አስደንግጠውኛል። ነገር ግን ይህ ካሁን በኋላ በፍጹም አይደገምም።
ባልጠበቅኩት መንገድ ረድተውናል። ከነ ተከታዮቻቸው ቆሌያቸውን ነው የምንገፋው። እንደዚህ ማድረጉ ትክክል ይመስለኛል። አለበለዚያ በከሊፋዩ ዘንድ ያለንን ተደማጭነትና የክብር ቦታ ማጣታችን ነው። ውጩ ደግሞ በጣም ይበርዳል። አሁን አይንህ እንዴት ነው? ሩቅ መንገድ ሄጄ ነበር። እናም ከመንገድ ስመለስ ስላልተነገሩ። ክብርና ምስጋና ለጌታ ይሁን። በእርሱ ብርሃን ነው ያለው። ሁላችንም በእርሱ ብርሃን ነው የምናየው፣ ደግሞም በእርሱ ብርሃን ነው የምንኖረው። ግን እኮ ክርስቶስ በምሳሌ እንዳስተማረ ማስተዋል ይገባህ ነበር። ምሳሌዎቹ የያዙት ምስጢር ጥልቅ ናቸው። ትእዛዛቱን ቃል በቃል በመፈጸምህ አይንህን አጣህ። የተፈጸመውን እንዳይፈጸም ማድረግ አይቻልም። እንግዲህ ለሴቶች የተከለከለ የሚል ማስታወቂያ መለጠፍ ሊኖርብህ ነው። ስህተቱ የሱ አልነበረም። ከዚያች ዕለት አንስቶ አንዲት ሴትም ወደ ጫማ መጠገኛ ሱቄ ድርሽ ብላ አታውቅም። በከተማ ውስጥ የሚገኙ ሴቶች በሙሉ ግማሽ ያህሉ የተበጠሰ ጫማ አድርገው ሊኖሩ ነው። ለምን? በከተማ ውስጥ ያለው ጫማ ሰሪ እኔ ብቻ አይደለም። አባ ሳዊሮስ በያዕቆብና በታላቁ ፈላስፋ ላይ ስላደረሱት ጥበባዊ በትር ሰማ? አዎን፣ መንፈስ ቅዱስ በአባ ሳዊሮስ አድሮ ተናገረ። እኔ ግን ይህ ነገር እንዲህ በሰላም ያበቃል ብዬ አላስብም። ሌት ተቀን መጸለይ ይኖርብናል። እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እንግዲህ አንዳች ነገር ሳይከሰት ሳምንት አለፈ። እያንዳንዷ ዕለትም ለኛ የሆነች ዕለት ነበረች። ልክ ነህ። እነሱ በከሊፋው ፊት ሞገስን ያጣሉ። ከሊፋው ደግሞ ምክንያታዊ ተጨባጭ የሆነ ነገርና ጥበብን አጥብቆ እንደሚወድ የታወቀ ነው። ግን የእነዚህ ሰዎች ዝምታ ከማዕበሉ አስቀድሞ የሚታየው ጥልቅ ጸጥታና መረጋጋት ይመስለኛል። በእርሱ ፊት በቂና ተጨባጭ የሆነ አሳማኝ ምክንያት ሳይዝ የሚከራከር ሰው ጉዱ ነው የሚፈላው። ተገኘ 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 ተገኘ። ምንድነው ተገኘ ተገኘ? በመጨረሻው አገኘሁት። ስለ ክብር ቦታውና ማረጎት እንግዲህ አይጨነቁ። ንገረኝ፣ አምላክን ደስ ያሰኘ ምን ነው ያገኘው? በተጨባጭ ምክንያት ላይ የተመሰረተ አሳማኝና የሁሉንም ትኩረት የሚስብ ክርክር እንደሚሆን መመስከር እችላለሁ። ለታማኝነትና ለእርግጠኝነት ጠንካራ ግምት ስለምንሰጥ ይሄው ቃላችንን ጠብቀናል። ከታማኝነትና ከእርግጠኝነት የበለጠ ምንም ነገር የለም። ክርክሩን ማድረግ እንኳን አልሻም ነበር፣ ግን ግድ መሆን ስላለበት ነው የምከራከረው። በክርስቲያኖቹ መጽሐፍ ቅዱስ ውስጥ አንድ የማይመስል ነገር አግኝተናል። እንዲህ የሚል ነው: የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ከዚህ ተነስተው ወደዚህ አለፍ ብትሉት ይሆናል። እንግዲህ አስቡት፣ የሰናፍጭ ቅንጣትና ተራራን የሚያስነሳ ሰው ተራራን ያህል ግዙፍ ነገር ከዚህ ተነስተው ወደዚህ አለፍ ብትሉት ይሆናል፣ ይንቀሳቀሳል ነው እኮ የሚለው። የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተው ወደዚህ አለፍ ብትሉት ያልፋል የተባለው ትክክል ነው ከሆነ ተራራውን ወደ ምስራቅ የካይሮ አቅጣጫ ፈቀቅ ለማድረግ የሚረዳ ታላቅና ምቹ አጋጣሚ ነው የሚሆነው። እንዲህ ከሆነ ደግሞ ከተማችን በምስራቅ አቅጣጫ የበለጠ ሰፊ ሆነችልን ማለት ነው። አባ ሳዊሮስ ይህን ማድረግ የሚችሉ ይመስሎታል? ማንኛውም ነገር ቢሆን እንደ እግዚአብሔር ፈቃድ ይፈጸማል። እርግጠኛ የሆነ መልስ ይስጡ። ማምለጫ የሚሆን ምላሽ አልሻም። ምክንያቱም ይህንን የተባለውን ጉዳይ በተግባር አሳይታችሁ ማረጋገጥ ካልቻላችሁ ሃይማኖታችሁ ሐሰት ነው ማለት ነው። ስለዚህ ይህንንም ሆነ ሌላ ማናቸውንም አይነት ትእዛዝ በተግባር ሲፈጸም ከማሳየት በስተቀር ሌላ ምርጫ አይኖራችሁም። አለበለዚያ በውጤቱ የሚደርስባችሁን ሁሉ መቀበልና መቻል ነው ያለባችሁ። ክቡርነትዎን የምለምነው የተጠየቅኩትን መፈጸም የሚቻልበትን መንገድ እንዳስብበት የ3 ቀን ጊዜ ብቻ እንዲሰጡኝ ነው። ቤተክርስቲያናችንን ከገጠማት ከዚህ ከባድ መከራና ፈተና ለማዳን
በመላዋ ግብጽ የሚገኙ ክርስቲያኖች ሁሉ ከንጋት አንስቶ ጀንበር እስክጠልቅ ድረስ ለ3 ቀናት አጥብቀው እንዲጾሙና ተግተው እንዲጸልዩ የሚያሳስብ ትእዛዝ አሁኑን ይጻፍ። እንግዲህ የሆነውን ሁሉ ነግሬያችኋለሁ። ለ3 ቀናት ከንጋት አንስቶ ፀሐይ እስክትጠልቅ ድረስ መጾም አለባችሁ። በዚህም እግዚአብሔር ምሕረቱን አውርዶልን ይታደገናል። እነዚህ 3 ቀናት እኔ በዚሁ በቅድስት ድንግል ማርያም ቤተክርስቲያን እቆያለሁ። ለዚህ ቤተክርስቲያናችን ለገባችበት ፈተና በመላዋ ግብጽ ጥብቅ ጸሎትና ምህላ እንደተያዘ ይታወቅ። እማማ ለ3 ቀን በተከታታይ እንድንጸልይና እንድንጾም ከቤተክርስቲያን ታዘናል። ለምን እንድንጾም እንደፈለጉ አውቀሃል? እጅግ በጣም ጠቃሚ ነገር ይፈጸም ዘንድ ስለፈለጉ እንደሆነ ነግረው። ምንድነው እርሱ? በቤተክርስቲያናችን አንድ ፈተና ተደቅኗል። ፈተና ማለት እንደሆነ ግን ታውቂያለሽ? ፈተና ማለት ችግር ነው። ቤተክርስቲያናችን በችግር ውስጥ እስከሆነች ድረስ ከዛሬ ጀምሮ ከመጾምና ከመጸለይ በስተቀር ምንም ነገር ሊደረግ አይችልም። ሁላችንም ልንጾምና ልንጸልይ ያስፈልጋል። አሁን ተነሱ እንጸልይ። ወይዘሮ ዴሚያን እንደምን ሰነበቱ? ደህና ነኝ። ውሃ መቅጃውን እደጅ እንዳስቀመጠው አውቄያለሁ። ነገር ግን አንድ በጣም አስፈላጊ ጉዳይ ልነግሮ ፈልጌ ነው። አቤት አቶ ስምዖን፣ ምን ይሆን? ትላንት ቤተክርስቲያን ሄደው ነበር? አዎን ሄጄ ነበር። የጾምና የጸሎት ጥሪ ሰምተዋል? አዎን ሙሉ ቀን እየጾምኩና እየጸለይኩ ነው። ታዲያ ወደ እህቶ ዘንድ ሄደው የተፈጠረውን አለመግባባት የመፍታቱና እርቀ ሰላም የማውረዱን ጉዳይ እንዴት አደረጉ? መቼም ሁሉንም ታሪክ ታውቀዋለህ። ጥፋተኛ እንዳልሆንኩም ታውቃለህ። እንግዲያው ታዲያ ለዘመዶቹ ይቅርታ ማድረግ የማይሹ ከሆነ እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን ብለው እንዴት ሊጸልዩ ይችላሉ? እንዴት ስጋው ደሙን ሊቀበሉ ይችላሉ? ልክ ነህ ስምዖን። እግዚአብሔር የባረከህ ሰው ነህ አንተ። አሁኑኑ ወደ እርሷ ዘንድ ሄጄ ሰላምና እርቅን ፈጥራለሁ። ወደ ቤተክርስቲያንም ይዣ ትሄዳለህ። አቶ ስምዖን አመሰግናለሁ። ምን ጊዜም ላገለግለው ዝግጁ ነኝ። ደህና ዋል ስምዖን። አቶ መንሱር እንኳን ደህና መጣ። ጫማ ሰፊው፣ ለመሆኑ ችግሩ ምንድነው? ጫማዬ እንድትሰራ ልጄን ወደ አንተ ብልከው እዚሁ ቀኑ ሙሉ እንዲውል ያደረከው ለምንድን ነው? ደግሞም አንዱን እግር ብቻ ነው ለሰፍቴ ላከው። አቶ መንሱር እስኪ ያሳየኝ እባክህ። ይሄውልህ። ይሄ ታዲያ ምንም አልተነካም እኮ። ደግሞም ይሄ ቡና አይነት ነው። ልጅህ አምጥቶ የሰጠኝና ሰፍቼ ላኩት ባለ ጥቁር ቆዳ ነው። እኔ የሰራሁትን እያንዳንዱን ጫማ በፍጹም አልዘነጋም። እንዴ ይሄኛው ጥቁር ነው። ይገርማል። አሁን እኔ ሰፍቼ ላኩትን ይሄንን ነው። በፍጹም አልረሳም። እውነትህን ነው። አንድ ጥቁር፣ አንድ ቡና አይነት። አንድ እግር ጥቁር፣ አንድ እግር ቡና አይነት እኮ ነው። እንደዚህ እንድትዘነጋ ያደረገ ምንድነው? አንድ የተረገመ ነገር ነው እባክህ። እንዲህ ቀልቤን እንዳጣ ያደረገኝ። ምንድነው የተረገመ ነገር? መጠጥ ነው። ያለ እርሱ መንቀሳቀስ አልችልም። መጠጥ መጠጣት ልታቆም ትችላለህ። ምንኛ የተረገመ ክፉ ነገር መሰለ። ባለቤቴና ልጄን ዘወትር በእኔ እንዲበሳጩ፣ ሌላው ቀርቶ አንድ ልጄን በትልቁም በትንሹ ውሃ ቀጠነ ብዬ ዘወትር እንድደበደበው ያደረገኝ ይኸው የመጠጥ ልክፍቴ ነው። መጠጥ ብታቆም ህይወትህ የሚሻሻል አይመስልህም? እርግጠኛ ነኝ እግዚአብሔር ህይወትህን የተሻለ ያደርግልሃል፣ ይባርክልሃል። እስከ ዛሬ ለሰራሁትና ላጠፋሁት ጥፋት ሁሉ እግዚአብሔር ይቅርታ ያደርግልኛል። እግዚአብሔር መሐሪ፣ ይቅር ባይ፣ ቸር የሆነ ታላቅ አምላክ ነው። እንዲያውም ያንተ ነገር አንድ ታላቅ ጻድቅ ሰው ታሪክ አስታወሰኝ። አባ ሙሴ ጥቁሩ ይባል ነበር። አባ ሙሴ
እጅግ የታወቀ ሌባ፣ ነፍሰ ገዳይ፣ መጠጥ አብዝቶ የሚወድ ሰካራም ነበር። ከብዙ ጊዜ የሰይጣን ብርቱ ፈተና በኋላ እግዚአብሔር መንገዱን ሲያበራለትና ሰማያዊ ፍቅር ልቡን ሲነካው ህይወቱ ተለወጠ እና እግዚአብሔር አንድ ነገር ሲያደርግልህ ታያለህ። ተጸጽቼ ንስሐ ብገባ እግዚአብሔር ንስሐዬን ይቀበላል ነው የምትለኝ? እውነተኛና ከልብ የሆነ ንስሐ ከሆነ በእርግጥ ይቀበላል። በእውነት ስለ ኃጢአቴ ልናዘዝና ልጸልይ ከልቤ እፈልጋለሁ። እንዲያው እግዚአብሔር ዳግም የሚያደርገውን የምታይበት ጊዜ ሩቅ አይሆንም። የሰው ዕዳ ካለብህ ክፈል። የተጣላኸውና ያስቀየምከው እንዳለ ከልብ ይቅር በለው፣ ታረቀው። ከዚያ እግዚአብሔር የሚያደርግልህ ታያለህ። ምን ነው? ምን ነካሽ? ሳትጠጣ በጊዜ መግባት ነገር በጣም ገርሞኝ ነው። አባዬ አላመመህም አይደል? አላመመኝም። መጠጣትና መስከር ትቼ ወደ ድሮ እኔነቴ ተመልሻለሁ። ከመቼ ጀምሮ? ከዛሬዋ ዕለት ጀምሮ። ክብር ምስጋና ይግባሽ ቅድስት ድንግል ማርያም። አንድ ነገር ብነግርሽ መቼም አታምኚኝም። ንገረኝ። ብዙ ጊዜ ብዙ ነገር ስትነግረኝ የለ እንዴ? እግዚአብሔር መጠጥን እርግፍ አድርጌ እንድተው አደረገኝ። ይህ በእርግጥ የሚቻል ነው? አባባ እውነትህን ነው? አዎ፣ በአንድ መልካም ሰው አማካይነት መጠጥ መጠጣትን እርግፍ አድርጌ ለመተው ችያለሁ። እግዚአብሔር ይባርከው። ማን እንደሆነ ባላውቅም ስለርሱ ዘወትር እጸልያለሁ። በደንብ ታውቂዋለሽ። ማን ይሆን? ባወኩትና ሄጄ እግሩን በሳም። እርሱ እንደሆነ ማንም ሰው እጁንም ሆነ እግሩን እንዲስምለት የሚሻ ሰው አይደለም። ሰውየው ማን ነው አባባ? ስምዖን ጫማ ሰፊው፣ እግዚአብሔር ባረከው ሰው። እግዚአብሔር ረጅም ዕድሜ ይስጠው፣ ስራውንም ይባርክለት። ጸልዩለት። በእውነት እሱ ከታላቅ ቅዠት ውስጥ አውጥቶኛል። በልቤም ውስጥ የነበረውን ጭንቀት አስወግዶልኛል። እኔ ራሴ ሄጄ ምስጋናዬን አቀርብለታለሁ። ኧረ እባክሽ ዝም በይ። ጎረቤቶቻችን ሲሰሙ ምን ይላሉ? ቤተክርስቲያናችን በታላቅ ችግር ውስጥ እንደሆነች ፓትርያርኩ ተናግረዋል። እናም ህዝቡ በሙሉ ለ3 ቀናት እንዲጾምና እንዲጸልይ ይፈልጋሉ። እግዚአብሔር ከዚህ ፈተና የምንወጣበትን መንገድ ያሳየናል። ኃጢአታችንንም እንናዘዝ፣ ከቅዱስ ቁርባኑም እንካፈል። ችንና ልመናችንን ሰምቶ ይቅር ይለናል። እኔም ቤተክርስቲያን ከሄድኩ ብዙ ጊዜ ሆነኛል። ከዛ በፊት ግን ፋርሃ አንድ ነገር እንድታደርግልኝ ይፈልጋል። ለምትጠይቀኝ ነገር ሁሉ ታዛዥ ነኝ የኔ ወድ። ወደ ቤተክርስቲያን ከመሄዳችን በፊት እህትሽን ሄደን ልንጠይቃት ይገባል። ጸሎትን ጨረስክ? በቀኑ ሻማ ለኩሰህ ቤቱን ቤተ መቅደስ አስመስለህ የለም እንዴ? አሁን ተመጸለይ እንዳለብን ነግረውናል። ጸልይ። ቤተክርስቲያናችን በከባድ ፈተናው ስለሆነች። የምን ፈተና? ምን ችግር ገጠማት? አልነገሩንም። እንግዲያውማ ችግሩ ምን እንደሆነ ስትሰማ ትነግረኝና እኔም ካንተ ጋር አብሬ እጸልያለሁ። እማማ አንቺስ ለምን አትሄጂም? እሺ በኋላ እሄዳለሁ። የግድ አብሬ ካንተ ጋር መሄድ አለብኝ? አሁን ስራዬን ልጨርስ። አንተም በል ሂድልኝ።
እንግዲህ አሁን በጾምና በጸሎት 3ኛ ቀናችን ይዘናል። ለ3 ቀናት በመቅደስሽ ቆዩ። ልጅሽ ጌታችን ኢየሱስ ክርስቶስ እንዲሁ እንደማይተው ፍጹም እምነት አለኝ። አቤቱ ጌታ ሆይ ባንተ ታመነን በፍጹም እንዲሁ አትተውምና አትተወን። የልጄ የኢየሱስ ክርስቶስ ሰላም ይብዛላችሁ። ስለዚህ አትፍሩ። በዚች በቤተ መቅደስ ለ3 ቀናት በጾምና በጸሎት ያፈሰሳችሁትን እንባ በአምላካችን ዘንድ ፍጹም አልተዘነጋም። አሁንም ሂድ፣ ወደ ገበያው በሚወስደው ትልቅ የብረት ደጃፍ በኩል ውጣ። በዚያም አንድ አይና የሆነውን ሰው የውሃ መቅጃ ስልቻ ተሸክሞ ታገኘዋለህ። ታምራትን ይፈጽም ዘንድ እግዚአብሔር እርሱን መርጦታል። ሰላም ለእርሱን ቅዱስ አባታችን። እንደምን ሰንብተሃል የኔ ልጅ? እግዚአብሔር አምላክ ይመስገን። ና ከኔ ጋር ተከተል። እኔ አንድ ምስኪን ሰው ነኝ። ስምህ ማን ይባላል? ስምዖን ነው አባቴ። ውሃ ቀጂው አንተ አይደለህም? ምን ጫማ ሰፊ ነኝ አባቴ። አሃ አይንህን በወስፍ ያወጣኸው አንተ አይደለህም? ምን እኔ ልጅ እግዚአብሔር ይባርክ። ና ተከተል። ሁሉ ይፈጸም ዘንድ እግዚአብሔር አንተን መርጧል። አሁንም በእመቤታችን ቅድስት ድንግል ማርያም አማላጅነት ታላቅ ተአምር በአንተ እጅ ይከናወናል። በእኔ እጅ? እኔ አንድ ከንቱ ኃጢአተኛና የማረባ ሰው ነኝ። እባክዎ አባቴ ይቅርታ ያድርጉልኝ። እንዲህ አይነቱን ነገር ከቶኑ ማድረግ አይቻለኝም። ይህ የጌታችን ትእዛዝ ነው። እመቤታችን ቅድስት ድንግል ማርያም ስለዚህ ልኳል። አባቴ አንድ ጥያቄ መጠየቅ እችል ይሆን? ጠይቅ ልጄ፣ ትችላለህ። እንዲያው ስለዚህ ነገር ማንም ሰው ሊያውቅ አያስፈልግም። እግዚአብሔር ይባርክ የኔ ልጅ፣ አንተ ምሳሌ በመሆን እያስተማርከን ነው። እንዲያው ስለዚህ ነገር ማንም ሰው ሊያውቅ አያስፈልግም። ሁሉ በሚስጥር ይሁንልኝ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መሆንንና እነዚህ ሰዎች እያረጉ ያሉትን ነገር የሚታመን ይመስልሃል? ሸፍጣቸው ይፋ ሊሆን ነው። ማታለላቸው ሁሉ ሲጋለጥ ሲዋረዱም ይታየኛል። ዝም በላቸው።
እንዳሻቸው ይሆኑ የማይቀርላቸውን ታላቅ ውርደት ይከናነባሉ። እብደት ሳይጸናወታቸው አልቀረም። ተራራው ተነቅሎ እንደሚበር ያልማሉ። መቼም የዛሬዋ ቀን በህይወታችን ውስጥ ልዩና ታላቅ ቀን ነች። የዛሬዋ ቀን ብቻ ሳይሆን መጪውም ዘመን በሙሉ እጅግ ውብና አስደሳች ይሆናል። ክቡር ሚኒስትር፣ ለመሆኑ ይሄ ኪራላይሶን የሚሉት ቃል ትርጉሙ ምንድነው? የአስማት ቃል ነው እንዴ? የኩብቶች ቃል ነው። ትርጓሜውም ጌታ ሆይ ማረን፣ ይቅር በለን ማለት ነው። ስለምን ምሕረትና ይቅርታ ይለምናል? እርሶን ስለዋሹ ይሆናላ። የእርሶን ውድና ወርቃማ ጊዜ በከንቱ ስላባከኑ የበደላቸውና የወንጀላቸው ብዛት ምን ያህል ከባድ እንደሆነ በደንብ ያውቃሉ። እንዲህ ከሆነማ የሚገባቸውን ቅጣት ይቀበላሉ። አይደለም በእውነት በህልማቸውም እንኳን ቢሆን ተራራን ቅንጣት ታክል እንኳን እንደማያንቀሳቅሱ ጠንቅቀው ያውቃሉ። ማንም ቢሆን በእኔ ላይ አሾፋለሁ ብሎ ሊያስብ አይችልም። ለእያንዳንዱ በደላቸው ካሳ ይከፍሏታል። ክቡርነቶ የሚገባቸውን ቅጣት ሊቀበሉ ያስፈልጋቸዋል። ለማንኛውም ከጥቂት ደቂቃዎች በኋላ ሁሉም ነገር ይከሰታል። ምንድነው የማየው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኃይለ እግዚአብሔር ነው። ጌታዬ ሆይ ካንተ በቀር ከቶ ሌላ ምን ማለሽ? እያንዳንዱ ወሰድኩትን ነገር ሁሉ ለሚገባው ለባለቤቱ መልሳለሁ። ካንተ በቀር ከቶ ሌላ ልሻም ጌታ ሆይ የወሰድኩትን ሁሉ እመልሳለሁ። የወሰድኩትን ሁሉ እመልሳለሁ። የወሰድኩትን ይበቃል። አባ አብርሃም እግዚአብሔር ሁሉን ቻይ ነው። ስሙ የተባረከ ይሁን። ወይስ ከተማዋ ጭራሽ ግልብልጣ ይውጣ። የከሊፋው ትእዛዝ ሊፈጸም ይገባዋል። ለበላዮቻችን እንታዘዘን እግዚአብሔር አዟል። እምነታችሁና ሃይማኖታችሁ በእርግጥ እውነተኛ እንደሆነ አረጋግጣችኋል። ይህ ለእኔ የሚታየኝ ነገርን ታያለህ? አዎን እያየሁ ነው።
ልክ በህልም ዓለም ያለው መስሎ ነው የታየኝ። እዚህ በአካል ተገኝቶ ባያይ ኖሮ አንድም ሰው ይህንን ታምር አምኖ መቀበል ባልቻለ። ራሴን ስቼ ልወድቅ ምንም አልቀረኝም ክቡር ሚኒስቴር። ጉልበቴ እየከዳኝ ነው፣ ሰውነቴ ሁሉ እየራደ ነው። ለመሆኑ ያ የተባረከ ሰው ወዴት ሄደ? የት አለ ያ ቅዱስ? ጌታ ሆይ ክብር ምስጋና ላንተ ይገባሃል። አቤቱ ጌታ ሆይ አንተ የፍቅር አምላክ የተአምራቶች ሁሉ ባለሟል ስለታመነው ቃል ኪዳንህ እናመሰግንሃለን። በዓለም ታምራትና እውነትን ስለገለጥክልን ስላስተማርከንም እናመሰግንሃለን። የእምነትን የጾምንና የጸሎትን ጽናትና ጥንካሬ ስለሰጠህን እናመሰግንሃለን። አቤቱ ጌታችንና አምላካችን ሆይ የእውነተኛ እምነት መገለጥን ስለሰጠህን እናመሰግንሃለን። ለዘላለሙ አሜን። አባ አብርሃም የሚፈልጉትን ሁሉ መጠየቅ ይችላሉ። እግዚአብሔር አምላካችን ረጅም እድሜና ጤና እንዲሁም ክብር ይስጥህ። አልሞኤዝ ቃሉን የሚያጥፍ አይደለም። ስለዚህ የፈለጉትን ሁሉ መጠየቅ ይችላሉ። ለመፈጸም ዝግጁ ነኝ። በባቢሎን የሚገኘውን የቅዱስ መርቆሬዎስ ቤተክርስቲያን ማደስ እንችል ዘንድ ፈቃድህ ይሆን ዘንድ እንጠይቃለን። ደግሞም ሌላ ጥያቄ አለኝ። በተራራው ላይ የምትገኘውን ቤተክርስቲያናችንን ግድግዳ ማደስ እንሻለን። አሁኑኑ ፓትርያርኩ የጠየቁት ይፈጸም ዘንድ አዋጅ ነው። ይምጡ ቅዱስነቶ። በዚህ በኩል አክብሮቴና ምስጋና እጅግ ከፍ ያለ ነው። በአልሙካታም ተራራ ያታምር ከተፈጸመ ጊዜ ጀምሮ አንዳችም መልእክት ከእርሱ ዘንድ አልደረሰኝም። ምናልባት በእኔ እጅግ ተናዷል የሚል ስጋት ገብቶኛል። ስለዚህ ከጭንቀቴ ለመዳን ስል ያለ እርሶ ፍቃድ ወደዚህ መጥቻለሁ። የተለየ ነገር ከሌለ በቀር ለማንም ሰው የጥሪ መልእክት እንደማላስተላልፍ አሳምረህ ታውቃለህ። ስለዚህ አስፈላጊውን ስንቄን ብቻ እጠራለሁ። መሄድ እችላለሁ ክቡርነቱ? ክቡር ሆይ ሁሉም ነገር እንደ ትእዛዞ ተፈጽሟል። ቤተክርስቲያኒቱን ለማደስ የሚያስችልን ማረጋገጫ ሰነድ ተቀብያለሁ። በተጨማሪ ለእድሳቱ የሚያስፈልጉትን ወጪዎች ሁሉ ለመሸፈን የሚያስችል ገንዘብ ከሕዝብ ግምጃ ቤት እንዲሰጠን የሚፈቅደውን ትእዛዝ በእጄ ይገኛል። መልካም፣ በቅዱስ ኑቢይ ልጫናችሁ አልሻም። ይህ ቤተ ክርስቲያኒቱን የማደስና መልሶ የመገንባት ፈቃድ ለቤተ ክርስቲያኒቱ